አሁን ጊዜው ለሞስኮ አልሆነም። ታይም ኢዝ ናት አ ሞስኮ ሳይድ አለች አሜሪካ ያንን ያለችው ደግሞ በመንግስታቱ ድርጅት የጸጥታው ምክር ቤት ጉባኤ ላይ ነው። ዩክሬን በሩሲያ ላይ በያዘችው ከባድ የሰው አልባ የጦር አውሮፕላን ወይም ድሮን ጥቃት የሞስኮውን አውሮፕላን ማረፊያዎች ለሰዓታት እንዲዘጋ ማስገደዷ ተሰምቷል። ሩሲያም በበኩሏ በዩክሬን ግዛት ገብታ በፈጸመችው የሰው አልባ የጦር አውሮፕላን ጥቃት የቱርክ ንብረት የሆነች አንዲት መርከብ መመታቷ ተነግሯል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በመሪዎቻቸው ደረጃ አሜሪካና ሩሲያ እንደዚህ ግልጥም ውጥትም ብሎ የሚነገር ጠላትነት እንደሌላቸው ይታያል። ነገር ግን አሜሪካ በትናንትናው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉባኤ ላይ ሩሲያን ይህንን ብላታለች። አሁን ጊዜ ከድቶሻል፣ ጊዜ ሞስኮውን ከድቷታል፣ በአንጻሩ ጊዜው ለኪቭ በሌሊቱም ብርሃን ሆኖላታል ስትል አስታውቃለች። አሜሪካ ታይም ኢዝ ናት ኦን ሞስኮ ሳይድ እናም አለቻት አሜሪካ ሩሲያን በዚያም በመንግስታቱ ድርጅት ጉባኤ ላይ በየወሩ 40,000 ሰዎች ይሞቱብሻልና ይቅርብሽ ስትል በጽኑ አስጠንቅቃታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕም በዚያ የፈረንሳው ኤቨንስለስ ቤንስ ጉባኤያቸው ባለፈው ሳምንት ሩሲያ በዩክሬን ተሸንፋለች ማለታቸው አይዘነጋም። ዩክሬን በሩሲያ ላይ በየጊዜው በምታፈሳቸው የሰው አልባ የጦር አውሮፕላኖች ወይም ድሮንስ አበላ በየቀኑ የሚሞቱት ንጹሐን ሩሲያውያን ቁጥር ማሻቀቡም ይነገራል። በተባበሩት መንግስታት ድርጅት የአሜሪካው ምክትል አምባሳደር ዳን ኔግሪያ ባደረጉት ንግግር ሩሲያ በዩክሬን በገባችበት ጦርነት ያልተጠበቀና ከባድ ዋጋ እየከፈለች ነው ብለዋል። ሰውየው በንግግራቸው አሉ ሩሲያ በዚያ ጦርነቷ በየወሩ የሟቾቿ ቁጥር ከ40,000 በላይ ሆኗል። የምጣኔ ሀብቷም ነገር ቢሆን በከፍተኛ ደረጃ አመድ ሆኗል ነው ያሉት። ዩክሬን ደግሞ በፈጣን ሁኔታ እያደገችና እያንጸባረቀች ነው ብለዋል። ላለው ቅንጭብ ያረግዳልን አሊያም ከሺ ጦረኛ አንዶሬኛ ጦር ከፈታው ወሬ ፈታው ይሏል። ለዚያ ሁሉ የሩሲያ ውድቀትና እልቂት መፍትሄው አሉ ሰውየው ዲፕሎማሲና ድርድር ብቻ ነው። ከዚያ ውጭ ግን በለሆሳስ የሚደርሰውን እልቂት ሊያስቆም የሚችል ምንም ነገር የለም ሲሉ ተደምጠዋል። በሩሲያና በዩክሬን መካከል የሚካሄደው ጦርነት በጣም ተራዝሟል። ይኸው 5ኛ ዓመቱን ይዟል። ገና ደግሞ ሌሎች ረዥም ዓመታት ሊቀጥል ይችላል ሲሉም ነው ያስጠነቀቁት። ሩሲያ በዩክሬን ምድር ዘልቃ በምትፈጽመው ብርቱ ጥቃቷ ንጹሐን ተገድለዋል፣ የባህል መገለጫ ቅርሶችም ወድመዋል ሲሉ ቁጭታቸውን አሳይተዋል። ሩሲያ በመላው ዩክሬን ግዛቶች በፈጸመችው የሰው አልባ የጦር አውሮፕላን ጥቃቷ ከሚያዝያ 2022 አንስቶ በዩክሬን ላይ በፈጸመችው ከባድ ጥቃት ከፍተኛ ኪሳራ ማድረሷ ሲነገር በሩሲያ ጥቃት አስከፊ ውድመትና ሞት የደረሰው ግን በግንቦት ወር መሆኑን ዘገባው ያትታል። በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ባወጣው መግለጫም ይላል ሩሲያ በዩክሬን በፈጸመችው የሰው አልባ የጦር አውሮፕላን ጥቃቷ 274 ንጹሐን ተገድለዋል፣ 1763 ሰዎች በጽኑ ቆስለዋል። ይሄ ደግሞ በአንድ ወር ብቻ ነበር። ዛሬ ደግሞ በየወሩ ሩሲያ በዩክሬን በገባችበት ጦርነት በየወሩ ከ40,000 በላይ ሰዎች ይሞቱባታል ነው የተባለው። በተባበሩት መንግስታት ድርጅት ረዳት ዋና ጸሐፊው መሐመድ ካሊድ ኪያሪ በበኩላቸው ሩሲያ ሰኔ 17 በዩክሬን ግዛቶች ኪቭን፣ ካርኪቭን፣ ዶኔስክን፣ ድኒፕሮፔትሮቭስክን፣ ዛፖሪዚያን፣ የሱሚና የሚኮላይቭን ግዛቶች ክፉኛ መደብደቧን የገለጡት ሩሲያ በዩክሬን ላይ ሙሉ ጦርነት ካወጀችበት ከዚያ የካቲት 24 2022 ሐሙስ ቀን ጀምሮ በዩክሬን ዘልቃ 530 የባህል ቅርሶችን ማውደሟንም ነው የመንግስታቱ ድርጅት ያስታወቀው። ድርጅቱ ያክልናም በሁለቱ ሀገራት መካከል ግዙፉና ሙሉ ጦርነት ከተጀመረበት ጊዜ አንስቶ 16126 ንጹሐን ዜጎች ዩክሬናውያን ተገድለዋል፣ ሌሎች 46590 ንጹሐን ሰዎችን በጽኑ ቆስለዋል ነው ያለው። ከእነዚያ ውስጥ ደግሞ 2835 ህፃናት መሆናቸውን የተገለጠው። ዩክሬንም በተለይም ከቅርብ ጊዜ ወዲህ በሩሲያ ምድር ዘልቃ በምትፈጽመው ጥቃቷ ሩሲያኑ ዜጎች ክፉኛ እያለቁ ነው። የሩሲያ መሰረተ ልማትና ሀብትም ክፉኛ እየወደመ መሆኑ በታዛቢዎቹ ዘንድ ኪሳራው ከሚገለጠውም በላይ ሆኗል ነው የሚባለው። ያንን ተንተርሰው ነው በመንግስታቱ ድርጅት የአሜሪካው ምክትል አምባሳደር ኔግሪያ ጊዜ ሩሲያን ከድቷታል ሲሉ ያሰመሩበት። ኢትዮጵያውያኑም የጊዜ ነው እንጂ የሰው የለው ጀግና ይላሉ። ዘገባውን ያሰራጨው ኪቭ ፖስትም በሩሲያ ጉዳዮች የዓለም አቀፉ ህብረተሰብ የተሰማውን ሐሳብ አሳይቶበታል። ትናንት ዩክሬን በሩሲያ ውስጠኛ ክፍል ዘልቃ በፈጸመችው ከባድ የሰው አልባ የጦር አውሮፕላን ወይም የድሮን ጥቃቷ በተለይም የሩሲያዋን ዋና ከተማ ሞስኮውን የአውሮፕላን ማረፊያዎች ኢላማ ውስጥ ማስገባቷና ክፉኛ ማጥቃቷ
መውጣቷን የተሰማው የሩሲያ የመከላከያ ሚኒስቴር ባወጣው መግለጫው በመላው ሀገሪቱ ለከባድ ጥቃት የተሰማሩ 301 የሰው አልባ የጦር አውሮፕላኖች ተመተው መጋየታቸውን ያስታወቀው የዩክሬኖቹ የረዥም ርቀት በራሪዎቹ የሰው አልባ የጦር አውሮፕላኖች በሞስኮው የሚገኙትን 4ቱን የአውሮፕላን ማረፊያ ስፍራዎች በረራ እንዲያቆሙ አስገድዷቸዋል ነው ያለው። በዩክሬን የሰው አልባ የጦር አውሮፕላኖች ከባድ ጥቃትና ስጋት የተዘጉት 4ቱ የሩሲያ አውሮፕላን ማረፊያዎችም ሸሬሜትቮ፣ ዴሞዴድቮ፣ ቡኑክቮና ዙኮቭስኪ ናቸው። የሞስኮው ከተማ ከንቲባ የግል ስልካቸው መጠለፉንና በሌሎች መልእክቶች የቴሌግራም ገጻቸው ክፉኛ ተጣቦ እንደነበረም ነው የተገለጠው። አሁን ዩክሬን በጦርነቱ የአጥቂና የበላይነቱን የተቆጣጠረችው ስለመሆኑ ብዙዎች ይስማማሉ። አብሶም ደግሞ ምዕራባውያኑ መንግስታት ዩክሬን በዚህ ሰሞን በያዘችው ጥቃቷ በአጭር ጊዜ ሩሲያን ልታንበረክካት አይከብዳትም የሚል ትችታቸው እየተራገበ ነው። ሰሞኑን በሩሲያ ያሉ የነዳጅ ማጣሪያና ማከማቻ ስፍራዎች በዩክሬን ተደጋጋሚ የድሮን ጥቃት አበላ መውደማቸው አይዘነጋም። የሩሲያው ዕለታዊ ኮሜንሳንት ጋዜጣ ባወጣው ጽሑፉም ከ176 በላይ በረራዎች መሰረዛቸውን ያሳየው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው የአሁኑ የሞስኮ ከተማ ጥቃት ለሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የቅርብ ቀን ዛቻ ከወዲሁ የተሰጠ ምላሽ ነው ብለውታል። በዚያ ሁሉ ሂደት ግን የጉዳቱ ሰለባዎች ከሁለቱም ሀገራት ንጹሐን መሆናቸውን የመንግስታቱ ድርጅት አስታውቋል። ሩሲያና ዩክሬን በዚህ ወቅት ባዩት ሁሉ ላይ የጥቃት ኢላማቸውን ማነጣጠራቸው ይነገራል። ትናንት በሩሲያ የሰው አልባ የጦር አውሮፕላን ጥቃት ንብረትነቱ የቱርክ የሆነ አንድ መርከብ መመታቱ ተሰምቷል። በዚያ የሩሲያ የድሮን ጥቃትም ከመርከቡ ሰራተኞች አንድ ሰው መገደሉም ነው የተነገረው። ይህ በእንዲህ እንዳለ የሩሲያ ህግ አውጪዎች ዕድሜያቸው ከ11 ዓመት ጀምሮ ያሉ ዜጎችን ወደ ውትድርና ስልጠና ይገቡ ዘንድ ጥሪ ማቅረባቸው ተነግሯል። የሩሲያ ህግ አውጪዎች ጥሪውን ያቀረቡት ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ከኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም ኔቶ ጋር ለታቀደው የግዙፍ ጦርነት ዝግጅት መሆኑም ነው የተገለጠው። ጥሪውን ያቀረበው የሩሲያ ዱማ ምክር ቤት በምክትል ኃላፊው ቪክቶር ቮዶላትስኪ በኩል ሲሆን ከ5ኛ ክፍል ጀምሮ ያሉ ሩሲያን ተማሪዎችና ዕድሜያቸውን በወጣትነት ያሉ ዜጎች በቀጣይ እስከ አውሮፓውያኑ 2030 ባሉት ዓመታት ሩሲያ ከኔቶና ከአውሮፓ ህብረት ጋር ለምታደርገው ጦርነት ይዘጋጁ ዘንድ ነው ጥሪ የቀረበው። በዚያም መሰረት ወንዶችም ሴቶችም ሩሲያውያን ጾታ ሳይለይ ከውጭ ለተቃጣው ጥቃትና ስጋት ራሳቸውን ያዘጋጁ ዘንድ ነው ምክትል የዱማ ምክር ቤት ኃላፊው ጥሪ ያቀረቡት። እንደርሳቸው ጥሪ ታዲያ ሩሲያውያኑ የሚዘጋጁት የአባት ሀገራቸውንና ወገኖቻቸውን ከየትኛውም ጥቃት ለመታደግና ለመከላከል ነው። ሩሲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ላይ ጥቃት ለመፈጸም የ2030 ቀን ዋና ቀን አድርጋ የቆረጠችበት ጊዜው እንደሆነ ይነገራል። ሌላውና ሩሲያ ያወጣችው መግለጫ ደግሞ የእንግሊዙን ጠቅላይ ሚኒስትር ኬር ስታርመርን የተመለከተ ነው። እኒያ ሰው ጌታው ኬር ስታርመር ወይም ሰር ኬር ስታርመር ይሏቸዋል። ስልጣናቸውን ቢለቁ በሩሲያና በእንግሊዝ መካከል ያለው ግንኙነት ሊሻሻል ይችላል ነው ያሉት። የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ ናቸው ያንን የተናገሩት። እንደ ፔስኮቭ ጥልቅና ዝርዝር ማብራሪያ ታዲያ ስታርመር ለሁለቱ ሀገራት ለንደንና ሞስኮው ሰላም ትልቁ ደንቃራ ናቸው። እርሳቸው ከዚያ ቤተ መንግስት ገለል ቢሉ የሀገራቱ ሰላምና ወዳጅነት ይጠናከራል ሲሉ ነው ያብራሩት። ፔስኮቭ በማብራሪያቸው ሲቀጥሉም ዩክሬን ከአውሮፓውያኑ በምታገኘው ብርቱ ድጋፍ የልብ ልብ ተሰምቷታል። በቤላሩስ ላይም ጥቃት ለመክፈት ተዘጋጅታለች። እናም ያንን ተከትሎ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንና የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ በቅርቡ ተገናኝተው ይዶልታሉ ሲሉ አስታውቀዋል። የአውሮፓውያኑ ስጋት የሩሲያና ቤላሩስ ትብብር መጠናከር የዩክሬን የተጠናከረ የሰው አልባ የጦር አውሮፕላን ወይም የድሮን ጥቃት በጦርነት የሚፈታና ወደ ዘላቂ ሰላምና እርቅ ያመራ ይሆን? እየወጋ ቢረሳ የተወጋ አይረሳም ይሏል። ዓለም አሁንም ገና አበሳዋን የሚያስተነፍስላት የወሳኝ ምዕራፉ አልተገለጠላትም። እየበላችሁ ያገሳታል፣ በላይ በላዩ ያጎርሳታል እንሆናለች ይሏታል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዩሮሜይዳን ፕሬስን፣ ሜል ኦንላይንን፣ ዴይሊ ሜይልን፣ የኒሳፋቅን፣ ዩኤዋይርን፣ ቮይስ ኦፍ ኤሚሬትን፣ ኢንዲያ ቱዴይን፣ ሂንዱስታን ታይምስን፣ ሚያሚ ሄራልድና ማላይ ሜይልን ተጠቅመናል።